Shay! I found you! I found you! Shay? 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 አባትና ልጅ ደስ አይሉ። ይቺ ልጅ በአማካይ እድሜዋ 9 ወር ነውና የ9 ወር ህፃናት ፒኬቦ ወይም አየዎች ጨዋታ በጣም ነው እንጆይ የሚያደርጉትና በአማካይ 9 ወር ላይ ይህን ፒኬቦ ወይም አየዎች ስናጫውታቸው በዚህ አየዎች ጨዋታ ብቻ ህፃናት 3 ነገር ይማራሉ። ትኩረት መስጠትን፣ ማስተዋልን፣ መጫወትን እንዲሁም ደግሞ ፎከስ ማድረግን ይማራሉ። በዛሬ ቪዲዮ ከ9 ወር እስከ 12 ወር ላሉ ህፃናት የአእምሮ እድገታቸውን መጨመር የምችልበት 8 ቲፖች እነግራችኋለሁ። ቪዲዮውን እስከ መጨረሻው ይመልከቱ። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ሂልስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ለየት ባለ ሁኔታ የህፃናት አእምሮ እድገት ምን ጨምርበትን 8 ቲፖች እነግራችኋለሁ። በተለይ ደግሞ ይህ ቪዲዮ ታርጌት የሚያደርገው ከ9 ወር ጀምሮ ላሉ ህፃናት ነውና ቪዲዮውን እስከ መጨረሻው ይመልከቱ። ይህ ቪዲዮ ወሳኝ የሆነ መረጃ ስለያዘ ለብዙ እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ ማድረግ፣ ሐሳብ አስተያየት ካላችሁ ከታች ኮሜንት ላይ መጻፍ አትርሱ። በነገራችን ላይ ብሩክ ሂልስ ዩቲዩብ ቻናላችን 300,000 ሰብስክራይበር አግኝቷል። ይህ በእናንተ በእኛም ጥረት ነውና እንኳን ደስ አላችሁ። እናንተ ቤተሰብ ካልሆናችሁ ቤተሰብ ሁኑ። በነገራችን ላይ ብዙ ሰው ቪዲዮ እየደረሰው አይደለምና አንዳንዴ ቪዲዮ ይደርሰናል፣ አንዳንዴ አይደርሰንምና ያ ቪዲዮ ዘውትር ሰኞ፣ ሮብና አርብ አስተማሪ ቪዲዮዎች እንለቃለንና ይህ ቪዲዮ ለእናንተ እንዲደርስ ከፈለጋችሁ አንደኛ ዩቲዩብ ኖቲፊኬሽን ባራችሁን ኦን ማድረግ አትርሱ። ሁለተኛ ሰብስክራይብ ካደረጋችሁ በኋላ የደወል ምልክት ካልተጫናችሁ አዳዲስ ቪዲዮዎች ሰኞ፣ ሮብ፣ አርብ ስንለቅ ወደ እናንተ ላይ ደርስ ይችላል። ስለዚህ ወደ ዋናው ፖይንት ከማለፋችን በፊት የ9 ወር ህፃናት ምን አይነት እድገት ያሳያሉ ቢሮ መጀመሪያ ነግራችኋለሁ። መጨረሻ ላይ ደግሞ በዝርዝር ቲፖቹን ነግራችኋለሁ። የመጀመሪያው የ9 ወር ህፃን የሚያሳየው የአእምሮ እድገት ኮግኒቲቭ ዴቨሎፕመንት ይባላል። ይህ የአእምሮ ብስለት እድገት ሲሆን በዚህ የአእምሮ ብስለት አንደኛ ስትሬንጀር አንዛይቲ ዴቨሎፕ ያደርጋሉ። ያ ማለት አዲስ ሰውን ማወቅና መለየት መፍራትም ያዳብራሉ። ከወላጆቻቸው ጋር ደግሞ ክሊንጊ ወይም ሁልጊዜ ወላጆቻቸው ጋር መሆን ይፈልጋሉ። ፍርሃት ስሜት ሊሰማቸው ይችላል። ይህ ተፈጥሯዊ ነው። ሌላው ደግሞ እቃ ሲደበቅ ማወቅ መለየት፣ የሆነ ነገር ሰውር ስታደርጉባቸው ስትደብቁባቸው ያን ነገር ለመፈለግ ጥረት ያደርጋሉ። ዞር ዞር እያሉ ይፈልጉታል። ይህ ኦብጀክት ፐርማነንስ ይባላል። 9 ወር ላይ የምጠብቀው ነው። ሌላው የአእምሮ እድገታቸው ኮግኒቲቭ ዴቨሎፕመንት ነው የሚያሳየው ፒኬቦ ጨዋታ በደንብ ኢንጆይ የሚያደርጉበት እድሜ ነው። አየውሽ የሚለው ይህ አይነት ጨዋታ የአየሽ ጨዋታ በጣም የተለመደ ነው። ምን ጠብቀው ደግሞ በአቨሬጅ 9 ነው። በእርግጥ ህፃናት ከ6 ወር ጀምሮ ይህን ጨዋታ ብናጫውታቸው ይመከራል። ሁለተኛው የአእምሮ እድገት የሚያስመዘግቡት ደግሞ ቋንቋቸው ላይ ነው። ቋንቋ የንግግር ብቃታቸው በተወሰነ መልኩ ሊጨምር ይችላል። ባባባባ ማማ የሚለውን ነገር ነን ስፔሲፊካሊ መጣራት ይችላሉ። ለምሳሌ እናትየውን ባባባ ሊላት ይችላል፣ ወይም ደግሞ አባትየውን ማማ ሊል ይችላል። ይህ ነን ስፔሲፊክ ነው 9 ወር አካባቢ። ሆኖም ግን 1 ዓመት ላይ አባቱን አባባ እናቱን ማማ ማለት ይጀምራል አንድ ልጅ ማለት ነው። ይህ ኤክስፕሬሲቭ ላንጉዌጅ ዴቨሎፕመንት ይባላል፣ የማውጣት። ሌላኛው የቋንቋ እድገታቸው ደግሞ ሪሴፕቲቭ ላንጉዌጅ ዴቨሎፕመንት ይባላል። ይህ ነገሮችን መረዳት ይጀምራሉ። ለምሳሌ ኖ የሚለው ነገር አንደርስታንድ ማድረግ፣ ምልክቶችን ጀስቸር፣ ቻው ቻው፣ ባይ ባይ፣ ናና የሚሉ ጀስቸሮችን አንደርስታንድ ማድረግ ይጀምራሉ። አንዳንዶች ደግሞ ማለትም ይጀምራሉ። ይህ ሪሴፕቲቭ ላንጉዌጅ ይባላል። በነገራችን ላይ የቋንቋ እድገታቸው 2 ኮምፖነንት አለው፣ ኤክስፕሬሲቭ ኤንድ ሪሴፕቲቭ። ኤክስፕረስ ማድረግ ማውጣት ሲሆን ሪሲቭ ማድረግ ደግሞ መቀበል አንደርስታንድ ማድረግ ማለት ነው። ይህ ጊዜውን ጠብቆ እያደገ ይሄዳል። ይህ ደግሞ በደንብ እንዲያድግ ማድረግ ያለባችሁ እነዚህ 8 ቲፖች አሉ። መጨረሻ ላይ እነግራችኋለሁ። ሶስተኛው እድገት ደግሞ አካላዊ እድገት ይባላል። አካላዊ እድገት ሲባል እንግዲህ የአካል ቅልጥፍና፣ ጥንካሬ። ለምሳሌ 9 ወር ላይ የምንጠብቀው በአቨሬጅ ዳዴ ማለት ነው። ዳዴ ብዙ አይነት ዳዴዎች አሉ። ከዚህ በፊት ሰርች የላችሁ ነበርና ይሄም ዳዴ ነው የሚባለው፣ ይሄም ዳዴ ነው የሚባለው፣ ይሄኛውም ዳዴ ነው የሚባለው። እነዚህ የተለያዩ አይነት የዳዴ አይነቶች እንዴት እንደሚጠቅሙና የትኛው እንደሚመከር ከዚህ በፊት ሌላ ቪዲዮ ሰርች የላችሁ ነበረ። የተምብሌሉ ይሄ ነው። ይሄን ከፍታችሁ እንድታዩ ተጋብዛችኋለሁ። ዳዴ ማለት ለኛ ቀላል ይመስላል፣ ግን ለነሱ አይምሯቸው በጣም የሚያሳድጉበት፣ አካላቸው የሚያጠነክሩበት፣ በተለይ የትከሻ ጡንቻ፣ የእጅ ጡንቻ፣ ኮር መስልስ የምንላቸውን አካላዊ ቅልጥፍና የሚለማመዱበት፣ አይ ቱ ሃንድ ኮኦርዲኔሽን የሚኖራቸው፣ እንዲሁም ደግሞ ዳዴ ሲሉ እያቀያየሩ እጃቸውን ስለሚጠቀሙ የሁለቱንም የአይምሮ ክፍል እያቀያየሩ መጠቀም እንዲችሉ ይረዳቸዋል። ስለዚህ አካላዊ ቅልጥፍና
መጠናቸውን መጨመር ይኖርብናል ማለት ነው። ሌላው አራተኛው እድገት ደግሞ ፋይን ሞተር ይባላል። ፋይን ሞተር ላይ አሁን በፊት ሙሉ ግራስፕ ነበር የሚያደርጉት ከ6 ወር በታች ወይም 6 ወር አካባቢ ሙሉ ግራስፕ ያደርጋሉ። 9 ወር ላይ ግን ፒንሰር ግራስፕ ይጀምራሉ፣ ወይም በጣታቸው መያዝ፣ አንድ ትንሽ ነገሮችን በጣታቸው ማንሳት፣ ክዳኖችን ማንሳት ይጀምራሉ። ይህ ፒንሰር ግራስፕ ይባላል። የምንጠብቀው 9 ወር ላይ ነው። እነዚህ ሁሉ እድገቶች በአግባቡ እንዲመጡ የተሳለጡ እንዲሆኑና ቶሎ ደግሞ እንዲታዩ ምን ማድረግ አለብን? እንደ ወላጅ ምን ማድረግ አለብን የሚለውን እንገራችሁ። ስለዚህ አሁን የአእምሮ እድገትን የሚጨምሩ 8ቱ ቲፖች የትኞቹ ናቸው? ይህን ከመናገር በፊት አንድ አዲስ ነገር ላስታውሳችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ 24 ሰዓት ስራ ከጀመረ እነሆ 1 ዓመት ሞልቶታል። በዚህ ክሊኒክ እጅግ ዘመናዊ የሚባል ላቦራቶሪ፣ አድቫንስድ ላቦራቶሪ እና አልትራሳውንድ ምርመራ እየሰጠን እንገኛለን። የልጃችሁ ሙሉ ምርመራ ከፈለጋችሁ ወይም 24 ሰዓት ድንገተኛ ህክምና ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ምርመራ ማድረግ ትችላላችሁ። አንደኛ የምነግራችሁ ቲፕ ማውራት፣ አሁንም ማውራት። የምታደርጓቸው ማንኛውም ነገሮች በቃላት መግለጽ። ለምሳሌ ልብስ የምታጥፉ ከሆነ ልብስ እናጥፋለን፣ ዳይፐር የምትቀይሩ ከሆነ ዳይፐር እንቀይራለን፣ እንፈታለን። ምግብ ስታብሉ ብቻ ብዙ ቃላቶችን የሰሙ ህፃናት የአእምሮ እድገታቸው በጣም እንደሚጨምሩ ጥናቶች ያረጋግጣሉ። በነገራችን ላይ የህፃናት አይኪው አንዱ የምንጨምርበት አንዱ ሜካኒዝም ምንድነው? ብዙ ቃላትን በመናገር ብዙ ቃላትን እንዲሰሙ በማድረግ እንዲያዳምጡ በማድረግ ነው። ብዙ ቃላትን ሲሰሙ ሲያዳምጡ አእምሯቸው እየተቀየረ አድቫንስድ እየሆነ አይኪዋቸው እየጨመረ ይሄዳል። ምንም የማይሰሙ ከሆነ ጸጥ ያለ ኤንቫይሮንመንት ላይ የሚያደርጉ ህፃናት ግን የአይኪው መጠናቸውና የቋንቋ እድገታቸው ዝቅተኛ ይሆናል። በነገራችን ላይ የተሻለ አይኪው ያላቸው ህፃናት የተሻለ የመናገር ብቃት ቀድመው ይጀምራሉ። ይህ ሁሌ የሚከሰት ሳይሆን አብዛኞቹ ህፃናት ላይ የሚከሰት ነው። ስለዚህ ቃላታቸውን ቋንቋቸውን አዳበራችሁ ማለት አይምሯቸውን አይኪዋቸውን አሳደጋችሁ ማለት ነው። ሁለተኛም ነገራችሁ ቲፕ ደግሞ ስዕል ያላቸው መጽሐፍትን ግዙላቸውና አንብቡላቸው። ታሪክን አሁንም ማንበብን መለማመድ በጣም ይኖርባቸዋል። ያን ለማድረግ የመጀመሪያው ስቴፕ ስዕሎችን ማሳየት ነው። ከስዕሎች ነው የሚጀምረው። ስዕሎችን ማሳየት ፎከስ ማድረግ እንዲችሉ አቴንሽን እንዲኖራቸው እንዲረጋጉ በጣም ይጠቅማቸዋል። እና ስዕሎችን እያሳያችሁ ስለ ስዕሉ የሆነ ነገር መናገር። ያን ስዕል ለምሳሌ ስለ ውሻው ከሆነ ስለ ውሻው ከለር ሊሆን ይችላል፣ ስለ ውሻው ድምፅ ሊሆን ይችላል። ውሻው ውው አለ የሚል ነገሮችን ደጋግማችሁ በማለት በማለማመድ አይምሯቸው በደንብ እንዲያድግ ማድረግ ትችላላችሁ። ሶስተኛው አይምሯቸው የሚያሳድገው ቲፕ ደግሞ ነገሮችን መደበቅና እንዲያገኙት ማድረግ። ቅድም እንዳልኳችሁ ይህ ኦብጀክት ፐርማነንስ ይባላል። ነገሮችን ወይም መጫወቻዎችን እየደበቃችሁ ለምሳሌ ከኋላችሁ እያስቀመጣችሁ ፈልጉት ማለት፣ ከዛ ደግሞ ሲገኙ አብሮ መደሰት፣ ማጨብጨብ፣ ኤክሳይትድ መሆን። ልክ አሁን መጀመሪያ ላይ በምስሉ ላይ እንደምትመለከቱት መጀመሪያ ያሳያችሁ ቪዲዮ ልጁን ይደብቃታል። ከዛ በኋላ ልክ ሲያገኛት ኤክሳይትድ ይሆናል፣ በጣም ይስቃል፣ እሷም አብራ ትስቃለች። እና ይህ የእነሱ ኤክሳይትመንት አይምሯቸው በጣም ያሳድገዋል። አራተኛ አይምሯቸውን አካላቸውን የሚያጠነክረው ነገር ደግሞ ፍሎር ታይም ነው። ፍሎር ታይም ገና ከተሚ ታይም ጀምሮ እስከሚያድጉ ድረስ ፍሎር ታይም ያስፈልጋቸዋል። በፍጹም አልጋ ላይ ረጅም ሰዓት መቆየት የለባቸውም። በፍጹም ነገሮች ላይ ታስረው ለምሳሌ ሃይ ቼር ላይ ሊሆን ይችላል፣ ወይም የመኪና ማስቀመጫ ሊሆን ይችላል፣ እዛ ውስጥ አስራችሁ ማስቀመጥ የለባችሁም። ከዛ ይልቅ ኤክስፕሎር እንዲያደርጉ መፍቀድ ይኖርባቸዋል። አዎ ለአደጋ ተጋላጭ ሊሆኑ ይችላሉ። እሱ መጠበቅ የወላጅ ኃላፊነት ነው። ግን ቢያንስ በቀን ውስጥ ከ1 ሰዓት እስከ 2 ሰዓት ኤክስፕሎር እንዲያደርጉ፣ እንዲንቀሳቀሱ፣ ዳዴ እንዲሉ፣ ነገሮችን እንዲደርሱ፣ እንዲጨብጡ ካላረጋችሁ አይምሯቸው ላይ ያድግ ይችላል። አምስተኛ ቲፕ የምነግራችሁ ነገር ደግሞ ሩል ኦፍ 3 ሰከንድ መጠቀም። ሩል ኦፍ 3 ማለት እያንዳንዱ ነገር ከማድረጋችሁ በፊት ቀጣይ ስቴፑን መናገር። ለምሳሌ አሁን ዳይፐር እንቀይራለን ማለት፣ አሁን እንበላለን፣ አሁን ልወስድሽ ነው ብላችሁ 3 ሰከንድ ወይ 2 ሰከንድ መቆየት። ይህ አይምሯቸው ያወራችሁት ነገር አናላይዝ ማድረግ እንዲችል፣ ሪሲቭ ማድረግ እንዲችል እና ሁልጊዜ ለቃላቶቻችሁ አዲስ እንዲሆኑ እንዲማሩ በጣም ይረዳቸዋል። ይህ ሩል ኦፍ 3 ይባላል። ስለዚህ ለምሳሌ አሁን ልንሄድ ነው ብላችሁ ፍጥጥ ብላችሁ አይኑን ማየት፣ ጊዜ መስጠት፣ አንደርስታንድ እንዲያደርጋችሁ፣ ከዛ መሄድ። አሁን ዳይፐር እንቀይራለን ብላችሁ መቆየት፣ ከዛ ዳይፐር መቀየር። እነዚህ ቃላት እንዲለምዱና አይምሯቸው እንዲያድግ በጣም የሚጠቅም ቲፕ ነው። ስድስተኛው ቲፕ የምነግራችሁ ደግሞ ኮዝ ኤንድ ኢፌክት ያላቸው መጫወቻዎችን ማጫወት። ለምሳሌ የሆነ ነገር ስላደረጋችሁ ከላይ የሆነ ነገር ስትመጡ በአንዱ ላይ ደግሞ ወጣ ገባ የሚሉ የሆነ ነገር ሲነኩ የሆነ ነገር እየወጣ የሚያሳያቸው ጨዋታዎች። ይህ መጫወቻ ለምሳሌ ኮዝ ኤንድ ኢፌክት መጫወቻ ነው። የሆነ ነገር ስለነኩ የሆነ ነገር ይከሰታል፣ የሆነ ነገር ስለለቀቁ የሆነ ቦታ ይደርሳል የሚል ነገር አይምሯቸው ውስጥ መግባት አለበት። ኮዝ ኤንድ ኢፌክት ብዙ ነገር ያስተምራቸዋል። ኢቭን ለቴራፒ የምንጠቀማቸው እነዚህ መሳሪያዎች ራሱ ኮዝ ኤንድ ኢፌክት ቶይ ይባላሉ። የእነዚህን ሰርች እያደረጋችሁ ለልጆቻችሁ ብትገዙላችሁ እመክራችኋለሁ። ያን ስንል ግን ብዙ መጫወቻ ግዙላቸው እያለን አይደለም። ህፃናት ፎከስ ማድረግ እንዲችሉ አቴታ የሚያስፈልጋቸው 1 ወይ 2 መጫወቻ ብቻ ነው እንጂ ብዙ መጫወቻ በአንድ ላይ የምትሰበስቡ ከሆነ አይምሯቸው ኦቨርዌልምድ ይሆናል፣ ይበታተናል። ስለዚህ አነስ ያሉ መጫወቻዎች 1 ወይ 2 ከፈቀዳችሁ በቂ ነው። ሰባተኛው ነግራችሁ ቲፕ ደግሞ ለስሜታቸው ቅርብ ሁኑላቸው። ሲያለቅሱ፣ ሲከፉ የሚፈልጉት ነገር ካለ ወዲያውኑ አድርጎላቸው። ህፃናት ከ1 ዓመት በታች ዲሲፕሊን የሚባል ነገር አይገባቸውም። ስለዚህ የፈለጉት ነገር ቶሎ መደረግ አለበት። ለምን? ኢሞሽናል ሴኪሪቲ እንዲሰማቸው የፈለጉት ነገር ቶሎ መደረግ አለበት። እድሜያቸው ግን 2 ዓመት ካለፈ ከ3 ዓመት ካለፈ በኋላ የሚፈልጉትን ነገር በአቺቭመንት መስጠት ያስፈልጋል። ከ1 ዓመት በታች ከሆኑ ግን የሚፈልጉትን ነገር ቶሎ ብታደርጉላቸው መልካም ነው። ይህ ማሞላቀቅ አይባልም። ከ3 ዓመት በላይ ሆኖ ግን የሚፈልጉት ነገር በሙሉ ካደረጋችሁ ግን እሱ ማሞላቀቅ ይባላል። ስለዚህ ታዳጊ ህፃናት ከሆኑ የሚፈልጉት ነገር ብቻ ሳይሆን የሚያስፈልጋቸውን ማድረግ፣ ለትንሽ ህፃናት ከሆኑ በተለይ ከ1 ዓመት በታች ከሆነ ግን የሚፈልጉትን ቶሎ ማድረግ፣ ኢሞሽናል
ኢሞሽናል አታችመንት እንዲኖራቸው የሚወደኝ ሰው አለ፣ የሚንከባከበኝ ሰው አለ ብለው እንዲረጋጉና አይምሯቸው ሴትል እንዲያደርግ በጣም ይጠቅማቸዋል። የመጨረሻውና ብዙዎቻችን የምናደርገው ባለማወቅ የምናደርገው ግን በጣም የሚጠቅማቸው ነገር ደግሞ መዝሙር መዘመር። በጣም መዝሙር አይምሯቸውን በጣም ያነቃል። የመዝሙር ዜማዎች በራሳቸው አይምሯቸውን ያነቃቸዋል፣ አይምሯቸውን ክፍት ያደርግላቸዋል። እና እነዚህን 8 ቲፖች በመጠቀም የህፃናትን አይምሮ እድገት ማፍጠን ትችላላችሁ። መረጃውን ከወደዳችሁት ላይክ አድርጉ። ያልገባችሁ ነገር ካለ ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ አስፍሩልን። ቤተሰብ ካልሆናችሁም ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ